ፑቲን ለአዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ ያደረጉ። ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝደንት ፑቲን እጅግ መበሳጨታቸውን ተናግረዋል። ይህን ተከትሎም ትራምፕ በፑቲን እጅግ ተበሳጭቻለሁ ቢሉም ሩሲያ አሁንም ከአሜሪካ ጋር እየሰራው ነው ብላለች። ሰላም ጤና ይስጥልን ክቡራትና ክቡራን፣ በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች፣ ይህ ዋንጫ አነጋጋሪ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ በዝርዝር ትሰሟችኋላችሁ። ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ወደ መረጃዎቹ ገባን። የሩሲያው ፕሬዝደንት ቭላዲሚር ፑቲን ዕድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያው ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለአንድ ዓመት የሚቆይ ፑቲን ከወራት በፊት የወታደሮቿን ቁጥር 2.39 ሚሊዮን ማድረስ እንዳለባት ተናግረውም ነበር። አክለው በተጠንቀቅ የሚጠብቁ ወታደሮቿን ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉም አሳውቀዋል። ይህ ማለት በሚቀጥሉት 3 ዓመታት ውስጥ የሩሲያ ወታደር ቁጥር 180 ሺህ ይጨምራል ማለት ነው። ምክትላቸው አድሚራል ቭላዲሚር ሲሚሊያንስኪ እንዳሉትም አዳዲሶቹ ምልምሎች ሩሲያ ውስጥ ልዩ ወታደራዊ ኦፕሬሽን ወደ ምትለው የዩክሬኑ ጦርነት የሚላኩም አይደሉም ብለዋል። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮች በጦርነቱ መገደላቸውም ተነግሮ ነበር። ዩናይትድ ስቴትስ በዩክሬን ያለው ጦርነት እንዲቋጭ ሙከራ እያደረገችበት ባለችበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው። ማክሰኞ ዕለት ሩሲያ በሄርሶን ከተማ በሚገኝ የኃይል ማመንጫ ላይ ባደረሰችው ጥቃት 45,000 ሰዎች ያለ ኤሌክትሪክ ኃይል እንዲቀሩ እንዳደረገችም ዩክሬን ተናግራለች። ምንም እንኳን ሩሲያ ሙሉ በሙሉ የተኩስ አቁም ይደረግ የሚለውን ባትቀበለውም የኃይል ማመንጫዎችን ላለመምታት ግን ተስማምታም ነበር። ሩሲያ ባለፈው ዓመት በተመሳሳይ ወቅት 150 ሺህ የምልምል ወታደሮች ምዝገባ ማድረጓን የሚታወስ ነው። ከዚህ ቀደም የወታደሮች ምልመላ ዕድሜ ገደብ 27 የነበረ ቢሆንም ይህ የዕድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። የምዝገባ ጥሪ የሚካሄደው በፖስታና በጉሱሱልጊ በተባለው የመንግስት ድረገጽ አማካኝነት ነው። በርካታ ሩሲያውያን ወታደራዊ ግዴታውን ላለመወጣት አማራጭ የሲቪል ሥራ ለመውሰድ መጀመራቸውም እየተነገረ ይገኛል። ነገር ግን የሰብአዊ መብት ጠበቃ የሆኑት ቲሞቬይ ቫስኪንስ ለገለልተኛ ሚዲያ እንደተናገሩት ከጦርነቱ በኋላ የሚደረጉ ጥሪዎች ሎተሪ ሆነዋል ይላሉ። ባለሥልጣናቱ የጦር ሰራዊቱን ለመሙላት አዳዲስ መንገዶችን እየተከተሉ ነው ሲሉም ያብራራሉ። ሩሲያ በዓመት 2 ጊዜ ከምታደርገው የምልምሎች ምዝገባ በተጨማሪ በርካታ በኮንትራት የተቀጠሩ እንዲሁም ከሰሜን ኮሪያ የወጡ ወታደሮችም አሏት። ሩሲያ በጦርነቱ 100 ሺህ ገደማ ወታደሮችን አጥታለች። ነገር ግን ሞስኮ ለዚህ እስካሁን ምላሽ ሰጥታ አታውቅም። በአውሮፓውያኑ የካቲት 2022 የዩክሬን ጦርነት ከተጀመረ በኋላ የሩሲያ ጦር ሰራዊት ቁጥሩም 3 እጥፍ እየጨመረ ሲሆን ለዚህ ደግሞ ምክንያቱ ከዩክሬን የሚመነጭ ስጋት እንዲሁም የኔቶ መስፋፋት እንደሆነ ሞስኮ ትናገራለች። ከዩክሬን ጦርነት በኋላ ፊንላንድና ስዊድን የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባላት ሆነዋል። ፊንላንድ ከሩሲያ ጋር 1342 ኪሎ ሜትር የሚረዝም ድንበርም ትጋራለች። የአሜሪካው ፕሬዝደንት ዶናልድ ትራምፕ በሩሲያው ፕሬዝደንት ቭላዲሚር ፑቲን ተናድጃለሁ፣ እጅግም ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥለናል ብላለች። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለውን ውጥረት አቅልላ አቅርባለች። የአገሪቱ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነታችንን ለማጠንከር እየሰራን ነው ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደወል ዝግጁ መሆናቸውን አክለዋል። ትራምፕ ያሳለፍነው ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጫቸው ከተናገሩ በኋላ የመሪዎቹን ግንኙነት ለማለሳለስ እየተሞከረም ይገኛል። ፑቲን የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ተአማኝነት ለማጣጣል ሞክረዋል በሚል ነበር ትራምፕ የተበሳጩት። ፑቲን በተኩስ አቁም ካልተስማሙ የሩሲያ ነዳጅ በሚገዙ ሀገራት ላይ 50% ታሪፍ ለመጣል ዝተዋል። ትራምፕ በፑቲን ጉዳይ እንዲሁ የከረረ አስተያየት ሲሰጡ አይደመጥም ነበር። የአሜሪካና የሩሲያ ባለሥልጣናት ለሳምንታት የዩክሬን ጦርነት ለመግታት ሲወያዩ ትራምፕ ዜሌንስኪን እንጂ ፑቲንን አልወቀሱትም ነበር። ፑቲን በተባበሩት መንግስታት የሚደገፍ ጊዜያዊ መንግስት ዜሌንስኪን እንዲተካላቸው ሀሳብ ማቅረባቸውን ተከትሎ ትራምፕ ደስተኛ አይደሉም። በጣም ነው የተበሳጨሁት፣ የተናደድኩ። ትራምፕ የዜሌንስኪን ታማኝነት ጥያቄ ውስጥ ማስገባቱ መሄድ የምንፈልግበት አቅጣጫ አይደለም። አዲስ አስተዳደር ከመጣ ለረጅም ጊዜ ስምምነት ላይ አንደርስም ማለት ነው ሲሉም ትራምፕ ለኤንቢሲ ኒውስ ተናግረዋል። የሩሲያ ቃል አቀባይ ግን የትራምፕ ንግግር የተወሰነ ማሻሻያ ተደርጎበት እንደቀረበ ገልጸዋል። የክሬምሊን ደጋፊው ጋዜጣ ሞስኮቫስኪ ባልተለመደ ሁኔታ ትራምፕን ተችቷል። ትራምፕ ዩክሬን የሩሲያን መሠረተ ልማት እንዳታጠቃ ለማድረግ የገቡትን ቃል አላከበሩም ሲልም ወርፏል። ከትራምፕ ጋር የሚደረግ ስምምነት ሁሉ ዋጋ አለው፣ ለተወሰነ ጊዜ ነው። ሞስኮ ከአሜሪካ ፕሬዝደንት ጋር ማስማማት ትፈልጋለች ብሏል ጋዜጣው። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝደንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ ሲሉም ተደምጠዋል።
ታዲያ ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝደንት ፑቲን የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ተአማኝነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙት ሀገራት ላይ የሚጨምሩት ታሪፍ ወደ 50 በመቶ ከፍ እንደሚልም ዝተዋል። በዩክሬን ያለፈውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል። ከሩሲያ የመጣው ነዳጅ ላይ ታሪፍ እጥላለሁ ብለዋል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸውን አቋም መለወጡን የሚያሳይ ነውም ተብሏል። ዋይት ሀውስ ፕሬዝደንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዝደንት ፑቲንን አቋም እያንጸባረቁ ነው የሚል ትችትም ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዝደንት ዜሌንስኪን ወደ ኦቫል ኦፊስ ጠርተው በቀጥታ በተላለፈ ስርጭት እሰጥ አገባ ውስጥ ገብተው እንደነበርም ይታወሳል። በሌላ በኩል ደግሞ የሩሲያው ፕሬዝደንት ስም ሲያወድሱም ተሰምተዋል። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስና ዛቻ ስታሰማ ይህ የመጀመሪያው ሲሆን ከሩሲያ የሚመጣው ምላሽ ግን ምን ሊሆን ይችላል የሚለው የሚጠበቅ ነው። ምንም እንኳ ትራምፕ ፕሬዚደንት ዜሌንስኪ አምባገነን መሪ ናቸው፣ ምርጫ ሊያካሄዱ ይገባል ብለው ወቅሰው ቢያምኑም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዜሌንስኪን ተአማኝነት መውቀሳቸው መናደዳቸውም ተናግረዋል። ትራምፕ ስለ ፑቲን ሲያወሩ መበሳጨታቸውና ክሬምሊን እንደሚያውቅ ጠቆመው፣ ነገር ግን ከሩሲያው መሪ ጋር በጣም መልካም ግንኙነት እንዳላቸው ተናግረዋል። አክለው እሱ ትክክለኛውን ነገር ካደረገ ብስጭቱንም ብን ብሎ ይጠፋል ብለዋል። ፑቲን በዚህ የማይቆሙ ከሆነ ግን ምጣኔ ሀብታዊ ማዕቀብ እንደሚጥሉም ዝተዋል። ከሩሲያ ነዳጅ የሚገዙት ሀገራት ላይ 50 በመቶ ታሪፍ እንደሚጥሉም አሳውቀዋል። ከሩሲያ ብዛት ያለው ነዳጅ የሚገዙ ሀገራት ቻይናና ህንድ ናቸው። ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሩሲያ ምክንያት እየፈለገች ይህ ጦርነት እንዲራዘም ነው የምትፈልገው ብለዋል። ትራምፕ በያዝነው ሳምንት መገባደጃ ከፑቲን ጋር እንደሚያወሩም ተናግረዋል። የአሜሪካው ፕሬዝደንት በቴሌቪዥን ጣቢያ ላይ ባደረጉት ቆይታም ምንም እንኳ ህገ መንግስቱ ባይፈቅድላቸውም ለሶስተኛ ጊዜ ለፕሬዝደንትነት የመወዳደር እቅድ እንዳላቸውም ጠቁመዋል። በጣም ብዙ ሰዎች እንዳደርጉ ይፈልጋሉ፣ ያው እንግዲህ ገና ብዙ ርቀት መጓዝ ይጠበቅብናል ብለዋል። በሌላ በኩል ኢራን የኒውክሌር ስምምነት ካልፈረመች ቦምብ እንደሚጥሉባትም ዝተዋል። ትራምፕ ለኢራን አገዛዝ በላኩለት ደብዳቤ ድርድር ያስፈልጋል ሲሉ መጠየቃቸው ይታወሳል። የኢራኑ ፕሬዝደንት ማሱድ ፔሽኪያን እሁድ በሰጡት አስተያየት ከዋሽንግተን ጋር ቀጥተኛ ድርድር ውስጥ ባይገቡም በሶስተኛ ወገን ውይይት ማድረግ እንደሚቻል ግን ተናግረዋል። ክቡራትና ክቡራን የዋንጫ ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንዲሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ